ዳንዬ በቲክቶክ መጥቷል። እንግዲህ በአዲስ ነገር በሚገርምና ቁም ነገር ባለውና በሚያስተምር ቪዲዮ መጥተዋል። እንግዲህ ብዙ ሴቶች ብዙ ወንዶችም ቢሆኑ ገንዘብን ብቻ አይቶ ሰውን የሚወዱ ሰውን የሚያፈቅሩ አሉና ገንዘብ ሳይኖራቸው ጥሎ የሚሄዱ ልክ ገንዘብ ሲኖር ደግሞ መጥቶ እኔ ልሞትልህ፣ እኔ ያላንተ መኖር አልችልም፣ ያላንቺ መኖር አልችልም የሚባባሉ አሉና ይሄ ዳንዬ ፍቅረኛ እንግዲህ ከዚህ በፊት ገንዘብ በሌለው ሰዓት ገንዘብ ፈላጋ ወይም ደግሞ አፍታምን ተከትላ ሄዳ ነበረ። አሁን ደግሞ ተመልሳ መጣ። ዳንዬ አፍታም ሲሆን ቀብራራ ሲሆን ተመልሳ መጣ። ያላንተ መኖር አልችልም ሞቼ ይገኛለሁ እያለች ነው። እንግዲህ ዳኒ ደግሞ አልፈልግሽም፣ የድሮ ነገር አጥቷል። እኔ አሁን እስር ቤት ውስጥ አዲስ ፍቅረኛ ተዋውቅ ያለው እስር ቤት ውስጥ አዲስ ነገር ነው ተምሬ የመጣሁት። በዚህ 2 ቀን ብዙ ነገር ተምሬ ነው የወጣሁት በማለት እንቢ ብሏታል። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዳንዬ እስር ቤት እንደወጣ ሁላችንም እናውቃለን። ቪዲዮ ቆመበት ነበር፣ ላይ ሁሉም ነገር ነበር የቆመበት፣ ከት ተደርጎ ነበርና ትናንትና ተከፍቷል። በሩትዬ መግቢያ ተሰርቶለት ምናምን ማለት ነውና በደንብ ታይቶለታል ብዬ አምናለሁ። አላየሁትም እንደታየለት እንትን የለታ 2 ቀን ያሰራው ማለት ነው። ላይቭ ላይ ምናምን ስላልገባ ያው ድራማውን ለማሳመር ግድ ላይ እንትን ላይ መምጣት አይጠበቅበትም ነበር። ለዛ ነው የጠፋው እንጂ እስር ቤት ገብቶ አይደለም። ሁላችንም እናውቃለን ቤተሰብ